ኢትዮጵያ ለግብርና ኢንቨስትመንት ምቹ ስርዓተ ምህዳርና የሎጂስቲክስ አቅም አላት ሲሉ የተለያዩ በዘርፉ የተሰማሩ ኩባንያዎች ገለጹ። በኢትዮጵያ የደርባ አበባና ሙሎ ፋርም አስተባባሪ ራፋኤል ጆሊ ለኢዜአ እንደገለጹት ኢትዮጵያ ከምስራቅ አፍሪካ ሀገራት ለግብርና ስራ ምቹና አስተማማኝ ስርዓተ ምህዳርን የታደለች ነች። ከዚህም ባለፈ ምርቶችንና ግብዓቶችን ከመነሻ ወደ መዳረሻ ለማጓጓዝ አስተማማኝ የሎጂስቲክስ አቅምና ከሌሎች ሀገራት ያነሰ የዕቃ ጭነት ክፍያ መኖሩንም ገልጸዋል። ኢትዮጵያ ኢኮኖሚዋ እያደገ በመሆኑ የአትክልት ፍራፍሬና የአበባ ልማት ዘርፉ አሁን ካለው የበለጠ እድገት እንደሚያስመዘግብ ገልጸዋል። የአግሪ ፕላስት ኬንያ ማኔጂንግ ዳይሬክተር ኤርቱግሩል ሞሉ በበኩላቸው ኢትዮጵያ ጥራት ያላቸው የግብርና ምርቶችን በተለይም አበባን ለማምረት የሚመች የአየር ሁኔታ እንዳላት ገልጸዋል። በኢኮኖሚ መስክ እያደረገችው ያለው ሪፎርም ለውጭ ቀጥታ ኢንቨስትመንት ተመራጭ እንዳደረጋት ጠቅሰዋል። መንግስት ለሀገር ውስጥና ለውጭ ኩባንያዎች የሚያደርገው ድጋፍ የአበባ አትክልትና ፍራፍሬ ወጭ ንግድን እንደሚያሳድግ ተናግረዋል። በግብርና ሚኒስቴር የግብርና ኢንቨስትመንትና ምርት ግብይት መሪ ስራ አስፈጻሚ ደረጃ አበበ እንደሚሉት የሀገር ውስጥና የውጭ ባለ ሀብቶች በሰብል፣ በእንስሳት ልማት፣ በአበባ አትክልትና ፍራፍሬ እንዲሁም በውል እርሻ ልማት ኢንቨስትመንቶች በርካታ ባለ ሀብቶች መሰማራታቸውን ተናግረዋል። ለአብነትም ከ6000 በላይ ባለ ሀብቶች በሰብል ልማት ኢንቨስትመንት ተሰማርተው 2.2 ሚሊዮን ሄክታር መሬት እያለሙ መሆኑን ያብራሩት። ዓለም አቀፍ ኩባንያዎች ከአርሶ አደሮችና ከሀገር ውስጥ ባለ ሀብቶች መሬት በውል ወስደው በጋራ የሚያለሙበት እድል መፈጠሩንም አንስተዋል።